የትኛውም ኢንዱስትሪ ላይ ግባ ሪስክ ማኔጅመንት ካሌለ ጋምብለር ነህ። ቢያምኑም ባያምኑም ይሄ መራር እውነታ ነው። በቃ ፎሬክስ ትሬዲንግ ጋምብሊንግ የሚሆንበት አጋጣሚዎች ይኖራሉ ማለት ነው። ኢንዲኬተርን ብቻ ተጠቅመህ ትሬድ ማድረግ አትችልም። ብዙ ትሬደሮች ቻርቱ ላይ ገብተው ድራው በሚያደርጉት በሚስሉት ብቻ ይመስላቸዋል። ያ በጣም አስፈላጊና ኢሴንሻል የሚባል ቦታ ነው። ግን ያገኘውን ገንዘብ ኤቭሪዴ ሪስክ የምታደርግ ከሆነ ሞር ግሪዲ ሞመንት ላይ ነው ያለው። ስለዚህ በፍጥነት መስራት ሳይሆን ቦታው ላይ የሚያደርስህ ተረጋግተህ መስራቱ ነው ያ የምትጠብቀው ቦታ ላይ የሚያደርስ። አብዛኛው ትሬደር ፕሮፊታብል ሲሆን ከሀገር ይወጣል። ወደ ዱባይ ሙቭ ከማድረጉ በፊት የሆነ ያክል ሊኩዊድ ሊኖር ይገባል ያስባል። 100,000 ብር 50,000 ብር ሰራል በቀን ማለት ነው። ስንት ዓመት ነበር የዛሳል? 20። ከዛ ልክ በ20 ዓመት የመጨረሻ አካባቢ ወደ ዱባይ ሙቭ አደረገ። ጀማሪ ትሬደሮች የሚሳሳቱት ነገር ምንድን ነው? ትሬድ ለማድረግ ገንዘብ ያስፈልጋል። ያንን ገንዘብ ወጥቶ እርን ሊያደርግ ይገባል። ኦር ሳይድ ኢንካም ሊኖረው ይገባል። አብዛኛው ሰው ሉዝ ያደርጋል። የሚያቋርጠው በዛው ልክ ነው። አንተ እንድትቀጥለው ያደረገህ ምን ነበር? አንደኛ ሳይኮሎጂካሊ ጠንካራ እንድትሆን ያደረጉ ቤዚክ የምትላቸው ነገሮች አሉ። ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ። የኔና ሰክሰስ መካከል ያለው ታይም ነው። ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው። አሁን ፍሮም ስክራች ጀምሮ ትባል የመጀመሪያው ስራ ምንድን ነው? የመጀመሪያው ስራ የሚሆነው